ሰላም ሰላም ውድ ተመልካቾቻችን እንኳን ወደ ብሪች ዩቲዩብ ቻናል በሰላም መጣችሁ። ዛሬ ደግሞ ቻፕተር 3 ለርኒንግ የሚል ይዘንላችሁ መጥተናል። ያው ቻፕተር 2 አብዛኛው ጊዜ በነበረው ጊዜ እየተዘለለ እና ኦሚት እየተደረገ ነው ፍሮም ሞጁልስ ሰው እዛ ላይ ታይማችሁ ዌስት ማድረግ አይኖርባችሁም። አሁን ቻፕተር 3 ለርኒንግ የሚለው ኖረናል። ከመጀመራችን በፊት ግን እስኪ ሰብስክራይብ በተኗ ከዛ ደወል አንኳትና ላይክ ሼር አድርጎ ሀሳብ አስተያየት ካለ ደግሞ ኮሜንት ላይ መጻፍ እንዳትረሱ። 3.1 ዴፊኒሽን ኤንድ ታይፕ ኦፍ ለርኒንግ ለርኒንግ ኢዝ ኤ relatively permanent change in behaviors occurring as a result of experience of or practice። ምን ብለናል? ለርኒንግ ከሆነ ፐርማነንት ቼንጅ ነው፣ በጊዜው የሚቀየር ማለት ነው። አሁን ሰክሮ የሚናደድ የሚስቅ ሰው አለ አይደል? ኦር መናደድ ሊሆን ይችላል፣ ማዘን ሊሆን ይችላል፣ መደሰት ሳይሆን ፐርማነንት ቼንጅ ሲሆን ለርኒንግ ይሆናል። ፍሮም ዋት ፍሮም ዩር ኤክስፒሪየንስ ኦር ፕራክቲስ ማለት ከተለማመድከው። አሁን ሙዚቃ መጫወት መለማመድ አለብህ አይደል? እየተቀየርክ ነው። ስትማር በደንብ ስትለምደው ምን ለርን ተምርሃል ማለት ነው። ፕራክቲስ እያደረግ ማለት። ኤክስፒሪየንስ ከሆነ ደግሞ የህይወት ልምድ ይኖራል። አሁን የህይወት ልምድ አሁን መዋሸት የለብን ብሎ ወይም ደግሞ ሀብታም ለሆኑ መዋሸት ያለብን ይሄ ማድረግ አለብን ይሄ ማድረግ የለብን ከምን እየተማርንና ከኤክስፒሪየንሳችን። እነዚህ ምንድናቸው? ፐርማነንት የሆነ ለውጦች የምናሳያቸው የቢሄቪየር ምን ይሆናሉ? ለርኒንግ ማለት ነው። በት ኢት ዳዝ ናት ኢንክሉድ ቼንጅ ዲው ቱ በህመም ምክንያት ኦር ፍርሃት ኦር ማቹሬሽን ኤንድ ዩዝ ኦፍ ኢንቶክሲኬሽን። በፍርሃት ምክንያት በህመም ምክንያት የጉርምስና ምክንያት ማቹሬሽን ማለት በማደግ ብቻ የሚቀየር ነገር መማር አይባሉም። ኦር መጠጦች በመድኃኒቶች ተገፍተ የምታደርገው ነገሮች እነዚህ ለውጦች ደግሞ ምን ሊሆን አይችሉም? ለርኒንግ ሊሆን አይችሉም። ምክንያቱም ፐርማነንት ሳይሆኑ ፍሮም ኤክስፒሪየንስ ኦር ፕራክቲስ ሳይሆን ፍሮም ምንድነው ህማም መድኃኒት ኦር ማቹሬሽን ስለሆነ ማለት ምክንያቱ ጊዜያዊ ናቸው። ዚስ ፐርማነንት ቼንጅ ኢዝ ቢሄቪየር ኢዝ ናት ቢካዝ ኦፍ ባዮሎጂካል ፋክተር ላይክ ሆርሞን ቼንጅ ዛት ብሪንግ ፐርማነንት ቼንጅ ኢን ቢሄቪየርስ በት ቢካዝ ኦፍ ኤክስፒሪየንስ ኦር ፕራክቲስ። ሁለተኛ በሆርሞን አሁን ሴቶች ሲያረግዙ ምናምን ስሜታዊ መሆን ነገሮች ይኖራሉ። ሌሎች ለውጦች ሊኖሩ ይችላሉ። ወይም ቴስቶስትሮን ናምበር በጨመረ ቁጥር ወይም የሚወስዱ ሰዎች የሆነ ኢፌክት ሰውነታቸው ላይ ወይም ባህሪያቸው ላይ ሊያመጣ ይችላል። እነዚህ ምን ለርኒንግ ልንላቸው አይችልም፣ ምክንያቱም ፐርማነንት ስላልሆነ ማለት ነው። ለርኒንግ ኢዝ ናት ዳይሬክትሊ ኦብዘርቫብል በት ማኒፌስትድ ኢን ዘ አክቲቪቲ ኦፍ ኢንዲቪጁዋልስ። ለርኒንግ ደግሞ ምንድን ነው የምናሳየው ወይም ይሄ ነው የምንለው ሳይሆን በስሩ ኤክስፒሪየንስ የምንገልጸው ነው ማለት ነው። አንድ ሰው ሰካራም ኑሮ እንደተው የምናውቀው ብዙ ጊዜ መጠጣት ሲያቆም ስናየው፣ ወይም ተጨቃጫቂ የነበረ ሰው ሲያቋርጥ ስናየው ምንድን ነው መጨቃጨቁ ለብዙ ጊዜ ለአመት የሚሆን በምናምን ሲተው፣ ሌባም እንደዛ ሲተው ፋኝ የነበረ ወደ መዝሙር ሲገባ ብዙ መዝሙሮች እየሰራ ስናየው ነው እንደተቀየረ የምናየው እንጂ በአንዴ ተቀይሬያለሁ ብሎ ስለተናገረ ወይም ስለሚታይ ሳይሆን ስሩ ኤክስፒሪየንስ ስሩ ታይም ስለሚገለጽ ነው ማለት ነው። እሺ ካራክተሪስቲክስ ኦፍ ለርኒንግ ኤክማን ኤንድ ሚስ ፎን ሃቭ ዲስክራይብድ ዘ ፎሎዊንግ ማጆር ኢምፓክትስ ዛት ካራክተሪስቲክስ ኦፍ ለርኒንግ። የካራክተሪስቲክ ኦፍ ለርኒንግ በማን ተገልጿል? ዮክማን ኤንድ ሲምፖንስ ማለት እዚህ 9 ተገልጿል። እነዚህ ምንድን ናቸው? ለርኒንግ ኢዝ ኮንቲኒስ ሞዲፋይ ኦፍ ቢሄቪየራል ትሩአውት ላይፍ። ለርኒንግ ምንድን ነው? ቀጣይ የሆነ መሻሻል ያለበት ባህሪ ነው እስከ ህይወታችን ፍጻሜ ማለት የሚያቋርጥ አይደለም። ለርኒንግ የምታቋርጠው ነገር የ70 ዓመት ሆነ የሆነ ነገር ትማራለህ። ስለ እግዚአብሔር ሊሆን ይችላል፣ ስለ ህይወት ፊሎሶፊ ሊሆን ይችላል። ግን በየጊዜው የምንማረው ነገር አለ። እስከ መቼ? እስከምንሞትባት ቀን ማለት ነው። ከሞት በኋላ እስካላየነው ድረስ ምንም መናገር ስለማንችል ነው። ሁለተኛ ደግሞ ለርኒንግ ኢዝ ፐርሳሲቭ ኢት ሪችስ ኢንቱ ኦል አስፔክት ኦፍ ሂውማን ላይፍ። ባውንደሪ የሚባል ነገር ደግሞ አይኖረውም። ከዚህ ብቻ ነው መማር የምችለው ከዚህ መማር አትችልም ብለን በሆነ ምልክት የምናደርግበት ነገር አይደለም። በሁሉም አስፔክት ኦፍ ላይፍ ጥሩም ይሁን መጥፎም ይሁን ፊሎሶፊም ይሁን ሃይማኖትም ይሁን ቢሊፍም ይሁን ካልቸር ይሁን ፐርሰናሊቲ ይሁን ሁሉም ጋር ለርኒንግ አለ። ስሩ ታይም ምንቀይረው ሞዲፋይ የምናደርገው የምናስተካክለው ሊኖር ይችላል ፐርማነንትሊ። እነሱም ምን ለርኒንግ ይሆናሉ ማለት። ሶስተኛ ለርኒንግ ኢንቮልቭስ ዘ ሆል ፐርሰን ሶሻሊ ኢሞሽናሊ ኤንድ ኢንቴሌክቹዋሊ። ያካትል ለርኒንግ ደግሞ ምን ያካታል? ዘ ሆል ፐርሰን ሰውየው ሁሉን ነው። ለርኒንግ አሁን ኤክስፒሪየንስ ሲያስተምረ ፕራክቲስ አድርገህ ስትማር ምን ይቀየራል? አንተነት ይቀየራል። ሶሻሊ ያለ ነገር ይቀየራል። ለርኒንግስ ኢሞሽናሊ ይቀየራል። ኢንቴሌክቹዋሊም ይቀየራል ማለት እነዚህ ሁሉንም አራቱም ነገር በለርኒንግ መቀየር ላይ ኢንክሉድ ያደርጋሉ። ያው ሁለተኛ ላይ ምንም ባውንደሪ የለውም ብለናል አይደል? በሁሉም አስፔክት ላይ የምንማረው ነገር ስላለ እሱ ላይ ለውጥ ይፈጠራል ማለት ነው። አራተኛ ለርኒንግ ኢዝ ኦፍን ኤ ቼንጅ ኢን ኦርጋናይዜሽን ኦፍ ኤክስፒሪየንስስ። ያው አሁን እስከ 15 ያለን የነበረን ስለ ህይወት ፊሎሶፊ እና የ40 ዓመት
ሆነን የሚኖረን ስለ ህይወት ፊሎሶፊ፣ ስለ ሶሻል ላይፍ መረዳት፣ ስለ ስራ ያለን ግንዛቤ፣ ስለ ፍቅር ያለን ግንዛቤ ይቀየራል አይደል? እና ምንድነው ይሄ ብለን መግለጽ እንችላለን? የኤክስፒሪየንስ ቼንጅ ኦፍ ኤክስፒሪየንስ ቼንጅ ኢን ዘ ኦርጋናይዜሽን ኦፍ ኤክስፒሪየንስ ማለት ነው። ያው ኦርጋናይዜሽን የሚለው ጥምር እንደ። አምስተኛ ደግሞ ለርኒንግ ኢዝ ሪስፖንሲቭ ቱ ኢንሴንቲቭ። ስድስተኛ ደግሞ ምን ይሆናል? ለርኒንግ ኢዝ አን አክቲቭ ፕሮሰስ። እነዚህ ጠቅላላ አድርጌ ለመግለጽ ያክል ነው። ሰባተኛ ለርኒንግ ኢዝ ፐርፐስፉል። እነዚህ ምን ብለናል? ፐርፐስፉል መሆን አለባቸው፣ ኢንቴንሲቭ ሚነክ መሆን አለባቸው፣ አክቲቭ ፕሮሰስ መሆን እዛኔ ሀፕን የሚያደርጉ መሆን አለባቸው። እነዚህ ሶስቱ ምንድን ናቸው? የለርኒንግ ካራክተሪስቲክ ምንገልጽበት ማለት ነው። ይህ ደግሞ ለርኒንግ ዲፔንድስ ኦን ማቹሬሽን ሞቲቬሽን ኤንድ ፕራክቲስ። ለርን ለማድረግ ደግሞ ምንድን ነው? ማቹሬሽን እድሜያችን ማድረግ ያደርገዋል። ሞቲቬሽን ያለን ማድረግ ያደርገዋል። የምናደርገው ፕራክቲስ ማድረግ ያደርገዋል። አሁን ሞቲቬሽን ስናይ አሁን ብሮክ ሃርት የሆነ ወደ ጂም አድርገው ህይወታቸው ሲቀየር እናያለን። ቢዝነስ ላይ ትኩረት ሲያደርጉ እናያለን። ስለ ቢዝነስ ያላቸው ፊሎሶፊ ሲቀየር እናያለን። ማቹሬሽን እድሜ ደግሞ የ15 ዓመት እየተጫወተ ማሳለፍ ይችላል። የ20 ዓመት ደግሞ እየሰራ እንደዛ አይነቶች ፊት ያላቸው ነገሮች አሉ። እነዚህ ደግሞ ማቹሬሽን ሞቲቬሽን ኤንድ ፕራክቲስ ናቸው ማለት ነው። ዘጠነኛው ለርኒንግ ኢዝ ማልቲ ፋክትድ። ይህ ምንድን ነው? እውነት ነው። መቀየር ደግሞ ምንድን ነው? መልቲ ፋክትድ ነው ማለት ነው። እሺ 3.1.3 ፕሪንሲፕል ኦፍ ለርኒንግ። እነዚህ ፕሪንሲፕል ኦፍ ለርኒንግ ብለን የምንገልጻቸው ናቸው። በዚያ እነዚህ ያው ኤግዛም ላይ ሲሆኑ ኢዚ በቀላል ስለሚሆን ከሌሎች ጋር ኮምፔር በማድረግ መመለስ እንችላለን። ለዛ ነው ፈጠን ፈጠን እያልኩኝ ያለሁት። ፕሪንሲፕሎቹ ደግሞ ኢንዲቪዥዋል ለርን ቤስድ ዌን ዴይ አር ፊዚካሊ ሜንታሊ ኤንድ ኢሞሽናሊ ሬዲ ቱ ለርን። በደንብ የሚማሩት መቼ ነው? ፊዚካል እና ጭንቅላት ስሜታቸው ለመማር ዝግጁ ሲሆን ብቻ ነው። ካልሆነ ምን ይሆናል? ሄዶ መቀመጥ ይሆናል ማለት ነው። ስጋ ወዛ ነፍሱ የለም እንደሚባል አይነት ይሆናል ማለት ነው። ሁለተኛ ዌን ዴይ ሃቭ ሚኒንግፉል ፕራክቲስ ኤንድ ኤክሰርሳይዝ። ሚኒንግፉል የሆነ ጥቅም ያለው ፕራክቲስ እና ኤክሰርሳይዝ ሲኖረው። አብዛኛው ጊዜ የኢትዮጵያ ትምህርት የሚወድቀው ወይም ማንማርበት ምክንያት ፕራክቲስ ብዙ ጊዜ አይኖረውም፣ ወይንም የምንፈልገው ዲፓርትመንት ስለማይሆን ሚኒንግፉል አይደለም። ጥቅም ያለው ነገር ብዙም ስለማናይ ኢፌክቲቭ ያልሆነ የማይሆን ዳስ ዋይ ምን መሆን አለበት ይለናል ለርኒንግ ፕሪንሲፕል ሚኒንግፉል ፕራክቲስ መኖር አለበት። ኤንድ ኤክሰርሳይዝ ኤቭሪዴ ደግሞ መስራት አለብን። ሶስተኛ ዌን accompanied by a pleasant or satisfying feeling and thus learning is weakened when associated with unpleasant feeling። ደስታ እየተሰማን ወይም ደግሞ ደስ የሚል ስሜት እየተሰማን መማር አለብን እንጂ መጥፎ ስሜት ካለን የመማሩ ፕሮሰስ ያስተጓጉለዋል። ይሄ ትምህርት ስንላችሁ ይሄ የአካዳሚክ ትምህርት ብቻ አይደለም። ህይወት ለመማር ፕሌዘንት ፊሊንግ መኖር አለበት፣ ፍላጎት መኖር አለበት። ጭፍን ከሆነ ግን ያው ድፍን ጭፍን ሆነን ነው የምንቀረው ማለት። ፎር ቲንግስ ሞስት ሪሰንት ለርንድ አር ሞስት ሪሜምበር። በቅርቡ የተማርናቸው ነገሮች በቅርቡ እናስታውሳቸው። ማቹሬሽን ለዛ ነው ኢፌክት ላይ ያለው ህይወታችን ላይ 15 16 ሆነን የምንማረው ነገር 17 ላይ በጣም ኢፌክት አለው። 40 ላይ ስንሆን ግን ያን ያህል ኢፌክት አለው። ምክንያቱም የኤጅ ጋፕ ስላለ ማለት ነው። ቅርብ የተማርነው ነገር ለማስታወስም እሱ ይቀለናል ማለት ነው። የቀጣይ ስቱደንትስ ዊል ለርን ሞር ፍሮም ዘ ሪል ቲንግ ዳን ፍሮም ሳብስቲትስ። በቃ ኤክስፐሪመንት ሪል ቲንግ ውስጥ እያያችሁ ፊል እያደረጋችሁ ስትማሩት እና ቲዎሬቲካል ሲሆን ደግሞ ማታየት ወይም ደግሞ ይሄ ሳብስቲት በሆነ ነገር ተተክቶ ሲሆን ደሴም አይነት ለርኒንግ ፕሮሴስ አይኖረውም ማለት ነው። አሁን የሜዲሲን ተማሪ ሆነ ሪል ፓርት ኦፍ ባዲ እያየህና ያው ዝም ብለህ ባምቡላ በቀላሉ እየተማርክ ደሴም አይደለም። ምክንያቱም ባዲ ኤንድ ያ ባምቡላው ደሴም ስላልሆነ ማለት ነው። እሺ ቀጣዩ ኢንዲቪጁዋል መስት ሃቭ ሳም አቢሊቲ ኤንድ ስኪል ዛት ሜይ ሄልፕ ደም ቱ ለርን። ስፔሻሊ ኢን ለርኒንግ ከሆነ የሆነ ስኪል ቢኖረን ይመረጣል። ወይም ፍላጎትን ቢሆን የሆነ የምንሞካክረው አሁን ፒሲ ያለው ቤቱ ውስጥ ኮዲንግ ትንሽ ደስ የሚለው አፕሊኬሽኖች የሚያንቅሰው ወደ ኮምፒውተር ሳይንስ ኦር ሲሲአይ ዲፓርትመንት ቢገባ ይመረጣል። ምክንያቱም ትንሽ የሆነ ስኪልና ኤክስፒሪየንስ ስላለው ማለት ነው። ሕክምና ቤተሰቡ ሕክምና ስለ መድኃኒቶች የሚያቅሰው ከነበረ ሕክምና ቢገባ ሞር ኢፌክቲቭ ይሆናል ማለት ነው። ቀጣይ ደግሞ ግሬተር ፍሪደም ኢንጆይድ ባይ ኢንዲቪጁዋልስ ሃየር ኢንተሌክቹዋል ኤንድ ሞራል አድቫንስመንት። ፍሪደም ነፃነት ሲኖር የምትማርበት ግባ ወይም መምጣት አለብህ ወይም ትባረራለህ። አትፈተንም እየተባልክ እንደኛ ሳይሆን ግን ፍሪደም ኖሮ በፈለግከው ጊዜ እየተማርክ የፈለግከው እያጠና የምትፈልገው ዲፓርትመንት እየተማርክ ሲሆን ደግሞ ሞር ኤፌክቲቭ ይሆናል ማለት ነው እና አድቫንስድ የሆነ ለርኒንግ ፕሮሰስ ይኖራል ማለት ነው። ቀጣይ ደግሞ 3.2 ነው ፋክተርስ ኢንፍሉዌንሲንግ ለርኒንግ ማለት ነው። ፋክተርስ ዛት ኢንፍሉዌንስ አወር ለርኒንግ። እንዴት አፌክት የሚያደርጉት ነገሮች ማለት ጥሩ ተምረናል አልተማርንም ለማለት አፌክት የሚያደርጉት ነገሮች ማለት ሞቲቬሽናችን ምን ያህል ሞቲቬት ሆነናል ለመማር ወይም ምን ያህል እንፈልገዋለን፣ ምን ያህል ሪዝን ሰጥተነዋል። አብዛኛው ጊዜ ሞቲቬሽን ሳይሆን ዴዲኬሽን ነው የሚያስፈልገውን ኦር ዲሲፕሊን የሚል
ፊሎሶፊና እየመጣ ነው ያለው። ምክንያቱም ሁሌም ሞቲቬትድ መሆን ስለማትችል፣ ግን ዲስፕሊን ካለ ለርኒንግ ፕሮሰሱ ጥሩ ነው የሚል ሀሳቦች አሉ። ግን ሞቲቬትድ ሁነ ብታደርገው ደግሞ ምን ይሆናል? ሞር ኢፌክቲቭ እና ጥሩ ይሆናል ማለት ነው። ሞቲቬት ለመሆን ደግሞ ምን ያስፈልጋል? ሪዝን የምትሰጠው ፒክቸር ሊሆን ይችላል። የሆነ ማግኘት ያለብኝ ነገር አለ ብላችሁ ሊሆን ይችላል። ግን ዳዝንት ማተር ዘ ሪዝን፣ ግን ዜር ሃቭ ቱ ቢ ሞቲቬሽን ማለት ነው። ሁለተኛ ደግሞ ማቹሬሽን። ማቹሬሽን ማለት ይሄ ምንማረው ነገር ከእድሜያችን ጋር አንጻር የሚሄድ መሆን አለበት። ማለት የ5 ዓመት ስለ ሳይኮሎጂ ብታስተምረው ምን እየሆነ ነው የሚለው 1-2 ብታስተምረው ግን ከእድሜው ጋር ይሄዳል ማለት ነው። ያው እሱን ከእድሜያችን ጋር ከማቹሬሽናችን እና ከማሰብ አቅማችን ጋር የሚሄድ መሆን አለበት ማለት ነው። ያው የእድሜ ብቻ ሳይሆን የልህቀት የአእምሯችን ብቃት ታይቶ ማለት ነው። ምክንያቱም ህፃኖች ሆነው ብዙ ነገር ሲሰሩና ሲያደርጉ ስላየን ማለት ነው። ሶስተኛው ሄልዝ ኮንዲሽን ኦፍ ዘ ለርነር በጥሩ የጤና በጥሩ ሁኔታ መሆን አለበት። ታመህ ከሆነ ህመምህን ነው የምትችለው ወይንስ ትማራለህ? ስለዚህ እሱ መሆን አለበት። አራተኛ ሳይኮሎጂካል ዌልቢንግ ኦፍ ለርኒንግ የመማር ፍላጎት አለ ወይ? ባይ ዘ ዌይ ኢትዮጵያ ላይ ያለው ችግር እሱ ነው። መማር የሚፈልግ ተማሪ የለም አብዛኛው ጊዜ ማለት ፎር ዘ ሴክ ኦፍ ፋሚሊ ነው፣ ወይም የሚያደርገው ነገር ስለሌለበት ነው፣ ወይም ሆቢ ስለሌለው ነው፣ መሄድ ስላለበት ነው የሚሄደው እንጂ አብዛኛው ጊዜ ለርኒንግ ፍላጎት ስላለው አይደለም የሚማረው። ሶ ዳትስ ዋይ የመማር ፕሮሰሰሩ ኢፌክት ይኖረዋል ማለት ነው። ኦኬ ዲፊኒሽኑ ያው እዛ ማንበብ ትችላላችሁ። ኖቱን ቴሌግራም ቻናል ላይ ታች ዲስክሪፕሽን አለ፣ እዛ ገብታችሁ ማግኘት ትችላላችሁ። ይሄ ቀለል ያለ ነገር እና የታወቀ ስለሆነም ያው ለመግለጽ ያክል ነው። አምስተኛ ጉድ ወርኪንግ ኮንዲሽንስ ለመስራት የሚመች ቦታ። የባስ ስቴሽን ሆነው ድምፅ በጣም የሚሰማበት ክላስ አጠገብ ሆነ የምትማር ከሆነ ያው የሚረብሽ ነገር ስለሚኖር ለመስራት የሚመች ኦር ለመማር የሚመች ኮንዲሽን መኖር አለበት እዚህ አካባቢ ማለት። ስድስተኛ ባክግራውንድ ኤክስፒሪየንስ እንዳልኩት ነው። የሆነ ኤክስፒሪየንስ ኑሮ ከሆነ ጥሩ ነው። ወይም ፍላጎት የኮዲንግ ፍላጎት ካለ ኮምፒውተር ሳይንስ ኦር ሶፍትዌር አይቲም ጋር ጥሩ ትሆናለህ። የህክምና ፍላጎት ወይም ኤክስፒሪየንስ አድርገህ ከሆነ ቤተሰቦቹ ላይ እዛ ኖረው የማወቅ ፍላጎት ካለ ሜካኒክ ሆነ ጋራጅ ላይ እየሰራ እንደዛ አይነት ፕሪ ኤክስፒሪየንስ ከነበረ ባክግራውንድ ኤክስፒሪየንስ ከነበረ ምን ጥሩ ነው ለመማር። ካልነበረ ግን ሞር ኢፌክት ይኖራል። ምክንያቱም ፍሮም ዚሮ ስለምትጀምር አዲስ ኮንሴፕት ራስን ለማላመድ። ሰባተኛ ሌንግዝ ኦፍ ወርኪንግ ፔሪድ የምትማርበት ሰዓት እና የምታጠናበት ሰዓት በጣም ኢፌክት አለው። ባይ ዘ ወይ በጣም ስለሰራ ሃርድ ወርኪንግ ኢዝ ናት ኢነፍ ሃርድ ወርኪንግ ኢዝ ናት ኢነፍ ስማርት ሃርድ ወርኪንግ ኢዝ ዘ ቤተር ዋን። ምክንያቱም እንዴት መሰላችሁ አሁን አንዳንዴ ብዙ ሰዎች ያለውና 8 ሰዓት 7 ሰዓት በቀን ያነባሉ፣ ግን ያን ያህል ኢፌክት አይኖረውም። ህይወታቸው ላይ ይሰራሉ፣ ግን ያን ያህል ኢፌክት አይኖረውም። ግን ስማርት የሆነ ስራ ብትሰሩ ስማርት የሆነ አጠናን ስማርት የሆነ አማማር ሲስተም ከኖረ ግን ሞር ኢፌክቲቭ ይሆናል። ያ እሱ በቀነሰ ደግሞ ትጎዳለህ ማለት ነው። ስምንተኛው ሚክስድ ኤንድ ዲስትሪቢዩትድ ለርኒንግ ሰፋ ያለ ለርኒንግ ዛት ስፕሪድስ አክሮስ ታይም ዊዝ ሪዝናብል ታይም ጋፕስ እንዳልኩ እረፍት ጋፕ እየወሰድ የት ላይ መማር አለበት፣ የት ጋር መሆን አለበት ስኬጁል የተደረገ ቢሆን ደግሞ ሞር ለርኒንግ ፕሮሰሱ ጥሩ ነው። ያው እነዚህ በጉድ ሳይድም በባድ ሳይድም ኤፌክት አለው ማለት ነው። ሰው እናንተም በህይወታችሁ እነዚህን ኮንሲደር አድርጋችሁ ስትማሩ ስታጠኑ እዩበት። ያው ቀጣይ ጊዜ ሀብቱ ስታዲየም በደንብ እንዴት አድርጋችሁ ማጥናት እንዳለባቸው በጣም ጎበዝ የተባሉ ተማሪዎች ሰባስበን ያመጣንላችኋለ። በዛም በቃ በህይወታችሁ ሊረዱ የሚችሉ ነገሮች ብዙ ነገር በዚህ ቴሌግራም ቻናል ስለምታገኙ ሰብስክራይብ አድርጋችሁ የደወል ምልክት ሆን አድርጎ። ያው ይሄን ቪዲዮ ከወደዳችሁትም ለጓደኞቻችሁ ሼር አድርጉ። ላይክ ማድረግ እንዳትረሱ። ሀሳብ አስተያየት ካለ ኮሜንት ላይ ጻፉልን። እናመሰግናለን። ቻው